ተናግሮ ማያውቁ ሰዎች ዛሬ ውስጣታችን ለመንካት እንግዲህ ለሙስሊሞች ተቆርቋሪ ሆነው ይመጣሉ። ብዙ ጊዜ ቴዲ ግን ዳስጣል ያለው ነው ማለት ነው። እኛ ያላየናቸው ምስክሮች ነን። እኛ ሙስሊሞች ዳስጥለው ሲያለቅሱ ተመልክተናል። መፍትሄ ነው በሰላማዊ መንገድ ለመሄድ የሌሎች እምነት ተከታዮች ያስፈልጋሉ። በተለይ ደግሞ ኦርቶዶክስ ተዋህዶ ቤተክርስቲያን በጣም ያስፈልጋል እዚህ ጉዳይ ላይ። በአክሱም ጉዳይ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሀጂ ኢብራሂም ቱፋ መልእክት አስተላልፈዋል። ሙስሊሞች ላይ የሚደርሰው የመብት ጥሰትን ለመፍታት የሌላ እምነት ተቋማትም ትብብር እንዲያደርጉ ጥሪ አስተላልፈዋል። መጣል የተናገረው አንድ ቄስም ተናግሮ ነበር። ለሱ ግን አንድም ሰው ምላሽ አልሰጠውም። ማንም ተቃውሞ አልተነሳበትም። ይህች ሀገር መቼም በዘፋኝና በዘፈን መፍትሄ አታገኝም። አርቲስትንን በሚሉ ሰዎች ይህች ሀገር ጥንትም አልሰሯት፣ ዛሬም የጥፋቷ ምክንያት እነሱ ናቸው። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። የአላህ እዝነት ቸርነት ሰላም ፍቅር ጤና ብያላችሁበት ዳንበርሎ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛ ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮችን የቻናል ቆሞች ሁላችንም ቪዲዮውን በላይክ እንጀምራለን። ለኢስላሞች ቻናል ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። ለቢስቱም ኢላ ቀሊለን ለው አነኩም ኩንቱም ተዕለሙን። የመጀመሪያ ቪዲዮአችን የሚሆነው እንግዲህ በሙነሺድነቱ የምናውቀው ሙነሺድ ሰይድ ማለት ነው የውሃ ጉድጓድ ተቆፍሮለታል። በሱ ስም ማለት ነው ሰደቃ ተደርጎለታል። ከወንድማችን መሐመድ ሰይድ ጋር በተገናኘ አንድ አስደሳች መረጃ ላጋራችሁ። ብዙዎቻችሁ የመረጃ ትወዱታላችሁ ብዬ አስባለሁኝ። በቅርቡ እንደሞተ ሁላችሁ የምታውቁት ነገር ነው። ታዲያ ቤተሰቦቹ ማለት ሚስቱና ልጆቹ ለሱ በሲንሴሪቲ ኢትዮጵያ በኩል የጉድጓድ ውሃ እንዳስቆፈሩለት ነው የተነገረው። እጅግ በጣም አስደሳች ነገር ነው። ለሟቹ ወንድማችንም ከሞተ በኋላ እንግዲህ ሰደቀቱል ጃሪያ እጅግ በጣም የሚጠቅመው መልካም ስራ እንደሆነ የሚታወቅ ነው። ታዲያ ቤተሰቦቹ ይህን ያደረጋችሁ በጠቅላላ አላህ እንግዲህ ሀይር ሰላችሁን ይቀበላችሁ። ወንድማችንም አላህ ጀነተል ፊርደውስን ይወፍቀው። እኛም ከሞትም በኋላ እንደዚህ የሚያስታውሱን በዚህ በመልካም ነገር የሚጠቅሙን ሰዎችን አያሳጣን ነው የምለው። ይህን ዊሴል ላጋራችሁ ብዬ ነው። ሰላም አለይኩም መቻችሁ። መሐመድ ሰይድ ለእናንተ ብቻ ሳይሆን ቤተሰብነቱ ለኢትዮጵያ ውስጥ ለሚገኙ እንዲሁም ዓለም ላይ ለብዙ አላፎች ልብ ውስጥ ያለ ትልቅ ወንድም ነው። አላህ ቀብሩን ጀነት ጨፍ ያለ ያርግለት። የውሃ ጉድጓድ ማለት ላይክ ሰደቀቱል ጃሪያ የሆነ ሰደቃ ነው። ያው ብዙዎች ከዛ ውሃ ሲጠቀሙ እሱ ሞት እንኳን አጅር ያገኝበታል። እና ያው ወንድማችን ከሞተ ቢያንስ 1 ዓመት ከምናምን ወር ነው የሚሆነው። አላህ ሱብሃነሁ ወተዓላ ጀነት ያደርገው። ሁላችንም እንግዲህ በምንችለው አቅም ለሞቱ ወንድሞቻችን፣ ለሞቱ ቤተሰብ እናት አባቶቻችን እንግዲህ እንደዚህ አይነት ሰደቃዎችን ለመስራት ብንሞክር፣ ባንችል እንኳን ቁርአን ለመስጊዶች ብንሰጥ፣ መስጊድ ብናሰራ፣ መስጊድ የሚሰራ ነገር ላይ ብራችን ብናወጣ እጅግ በጣም የተሻለ ነው እና ለቤተሰቦቹ እንደዚሁም ደግሞ ለሲንሰሪቲ ጀማ ማሻአላህ አላህ ይጨምርላችሁ ማለት እፈልጋለሁኝ። ወደ ቀጣይ ቪዲዮ ወስዳችኋለሁ። ሀገራችን ውስጥ እየተሰማ ያለው በደል እጅግ በጣም ከባድ እየሆነ ያለበት ሁኔታ አለ። በዚህ ሰዓት እጅግ የሚያሳዝን መረጃ ተሰምቷል። አንድ እናት ልጇን የምታጣበት መንገድም ከዚህ በላይ እንዴት አሳዛኝ ሊሆን ይችላል? ለወላጆች ደራሽ ለመሆን ወደ አዲስ አበባ የመጣችው አለሚቱ ሸጋው በአሰቃቂ ሁኔታ ሕይወቷ ማለፉ ተረጋግጧል። ገዳዩ ግን በሰራው ወንጀል ከመጸጸት ይልቅ የአስከሬኗን ቪዲዮ ቀርጾ ለቤተሰቦቿ በመላክ ጭካኔውን አሳይቷል። ወላጆቿን ለመርዳት ከደቡብ ወሎ መሃል ሳይንት ወደ አዲስ አበባ የመጣችው ወጣት አለሚቱ ሸጋው አየር ጤና አካባቢ በሚገኝ አሚን ሆቴል እየተባለ በሚጠራ ቤት ውስጥ በጭካኔ ተገድላ ተገኝታለች። ገዳይ ተብሎ የተጠረጠረው ደሳለኝ ሽመልስም ወንጀሉ ለመፈጸም ብቻ ካለበት አሶሳ ከተማ በአውሮፕላን አዲስ አበባ መምጣቱም ተረጋግጧል። ሚያዝያ 12 ቀን ሌሊት ህይወቷን ካጠፋ በኋላም አስከሬኗን ቪዲዮ ቀርጾ ለቤተሰቦቿ መላኩን መሰረት ሚዲያ ዘግቧል። የሚያስቆጣው ግን ይሄ ብቻ አይደለም ይላሉ ቤተሰቦቿ። የግለሰብ ነፍስ አጥፍቶ በነጻነት እየተንቀሳቀሰ ከመሆኑም በላይ በአሶሳ ከተማ የተዝናና የሚገኝባቸውን ቪዲዮዎችም በቲክቶክ ገጹ ላይ በመልቀቅ ላይ ይገኛል። የተለያዩ እንደዚህ የመሰሉ ሀሳቦችንም እያጋራ ይገኛል። ይህ በምስሉ ላይ የምትመለከቱት ተጠርጣሪ ግለሰብ ለህግ እንዲቀርብ ድምጽ ሁኑን ሲሉ ቤተሰቦቿ መልእክታቸውን አስተላልፈዋል። የቪዲዮ ለበርካቶች እንዲደርስ ሼር በማድረግ ለሚመለከተው አካል እንዲደርስ እንድታደርጉ እጠይቃለሁ። እንዳያችሁት እንግዲህ እጅግ በጣም ለአእምሮ የሚከብድ ነገር ነው። ሲገላት የነበረበትን ቪዲዮ ለቤተሰቦቹ ላከ ነው እየተባለ ያለው። ይህ ምን አይነት ጭካኔ ነው? ሀገራችን ውስጥ በቃ መገደል በጣም ቀላል ነገር እየሆነ ያለበት ሁኔታ አለ። ይሄ ነገር እንግዲህ ከምን የመጣ ነው?
በጣም አሳፋሪ ነገር ነው እያየን ያለ ነው። አላህ ሱብሓነሁ ወተዓላ ጥሩን ነገር ያሰማን፣ ለቤተሰቦቿ መጽናናትን እንመኛለን። በጣም በዚህ በቅርብ ጊዜ ውስጥ ሁላ በጣም ብዙ ግፍ ነው የተመለከትነው እና እንግዲህ ሰው ልጅ በቀላሉ እየሞተ ነው፣ በቀላሉ እርስ በርስ እየተጠፋፋ ነው እና ይሄ ደግሞ የመጨረሻው ጊዜ የውመል ቂያማ እንደመጣ የሚያሳይ አንድ ማስረጃ ነው ብለን መውሰድ እንችላለን እና አላህ ሱብሓነሁ ወተዓላ በሀቅ መንገድ ላይ በዲን ላይ ከሚኖሩ ከሚሞቱ ሰዎች አላህ አድርገን። እንደዚህ አይነት ክፉ ነገርም በእኛም በቤተሰቦቻችንም አላህ ያሰማን። አሁን የምንመለከተው እንግዲህ አክሱምን በተመለከተ ነው። አክሱምን በተመለከተ መጅሊሱ በመጨረሻ ዝምታውን ሰብሮ ያለው ነገር አለ። በአክሱም ከተማ የተከሰተ የትግራይ ህዝብ ጨዋ አቃፊ መሆኑ ይታወቃል። የትግራይን ህዝብ ባህሪ የተከተለ ሳይሆን ከትግራይ ህዝብ ባህሪ ወጣ ያለ ባህሪ ስለሆነ የትግራይ ህዝብ ልክ አሁን ጊዜያዊ መስተዳደሩ ለማስተካከል በሚለፋው መልኩ የትግራይ የሀገር ሽማግሌ ይህን ጉዳይ ወደ ነበረበት እንዲመልስ ብቻ ሳይሆን እኛ ሃይማኖቶች ተከባብረን በነበረው ቤተ እምነታችን፣ ቁርአናችን፣ መጽሐፍ ቅዱሳችን ተከብሮ ዛሬ እዚህ እንደደረሰ ሁሉ ወደ ነበረበት እንዲመልስና በመንግስታችን መርህ ተመስርተን እኩልነታችን ተከብሮ እንድንቀጥል የትግራይ መንግስት ጊዜያዊ መስተዳደር ክቡር ጀነራል ታደሰ ወረደ ቃል በገቡት መሰረት የትግራይ ሀገር ሽማግሌዎችም ይህንኑ አግዞ ውሎ ሳያድርና ወደማይሆን ከመግባቱ በፊት በእንጭጩ ወደ ነበረበት ሰላማዊና ተባባሪነት እንዲመልስ በዚህ አጋጣሚ ጥሪዬን ለማቅረብ ወዳለሁ። ይሄ ሲሆን ችግሩ የጋራ ስለሆነ አናሳ ምዕመናኖች በተገኙበት ቦታ እዛ አብዛኛው ምዕመናን ጫና ካደረሰበት በሁለቱም በሶስቱም ወገን ችግር ይከሰታልና ለወንድማቻቸው ለወገኖቻቸው ማሰብ አለባቸውና ኢትዮጵያ እንድድሮ ከድሮም በላይ ተፋቅሮ መኖር መቀጠል አለባቸው ብዬ ስለሚያምን ነውና የአክሱም ጉዳይ ከሀገራችን ውጪ ወጥቶ ውጭ ሀገርን እያስጮኸ ባለበት እስካሁን የተወሰደ እርምጃ ባይኖርም ለወደፊት ግን ፍጹም ሰላማዊ በሆነ መንገድ የመስተካከያ እርምጃ ለመውሰድ እንድታገሉ የኢትዮጵያ ሃይማኖት ተቋማት ጉባኤ፣ የኢትዮጵያ ኦርቶዶክስ ተዋህዶ እና እንዲሁም ቅዱስ ሲኖዶስ ሁሉም የሃይማኖት ተቋማት በያሉበት ከኛ ጋር ቆሞ ይህ ነገር ወደ ነበረበት እንዲመለስ እንድተጉ መግለጫም እንድሰጡ ብቻ ሳይሆን በአካልም ፍጹም ሰላማዊ በሆነ መንገድ ከኛ ጋር እንድታገሉ በዚህ አጋጣሚ ጥሪዬን ለማቅረብ ወዳለሁ። የመጅሊስ ፕሬዝዳንት የሆኑት ሀጂ ኢብራሂም ቱፋ የአክሱም ጉዳይ እንዲፈታ የሌሎች እምነት ተከታዮች እገዛ እንደሚያስፈልግ ጠይቋል። ይህ ትክክለኛ የሆነ መፍትሄ ነው። በሰላማዊ መንገድ ለመሄድ የሌሎች እምነት ተከታዮች ያስፈልጋሉ። በተለይ ደግሞ ኦርቶዶክስ ተዋህዶ ቤተክርስቲያን በጣም ያስፈልጋል እዚህ ጉዳይ ላይ በሰላም እስከ ተሄደ ድረስ ማለት ነው። ምክንያቱም እዛ የኦርቶዶክስ ቤተክርስቲያን እንትኖች ናቸው ይህንን ነገር እየከለከሉ ያሉት፣ ያው ኦርቶዶክሶች እንደሆኑ ግልጽ ነው። ሙስሊሞች እንዳይሰግዱ እያደረጉ ያሉት እና እዚህ ያሉት ትክክለኛ አመለካከት ያላቸው ሰዎች ደግሞ አብረው ሆነው ሄደው እዛው አክሱም ድረስ ጥሪ አቅርበዋል፣ ለሃይማኖት ጉባኤ ማለት ነው ሀጂ ኢብራሂም ቱፋ። ይሄ ጥሪያቸው ግን በደንብ መጠናከር አለበት። በጣም ቢሮቸው ድረስ ደብዳቤ መላክ ሊሆን ይችላል፣ በአካል ተገኝቶ እነሱ ማነጋገር ሊሆን ይችላል። በደንብ ሊገፉበት ይገባል። ዝም ብሎ ጥሪ እናቀርባለን ተብሎ ከተተወ እነዛ ሰዎች ጥሪ ላይመልሱ ይችላሉ እና መጅሊስ ይህ ጉዳይ በደንብ ገፍቶበት ሄዶ አወያይቶ አመካክሮ አብሮ እንግዲህ አክሱም ድረስ በመሄድ የትኛውም እምነት ላይ የሌሎች እምነቶችን ከልክሉ ሚል የለም። የሌሎች እምነቶችን ተዋጉ ግደሉ ሚል የለም። ይሄ ነገር ደግሞ እዛ እየተፈጸመ ያለው ነገር ደግሞ ግፍ ነው። ምክንያቱም ሙስሊም እንዳይሰግድ እምነቱን ጭራሽ እንዳያከናውን የተቀበሩበት ቦታ እንግዲህ እንዳይኖራቸው የሚቀበሩበት ቦታ በመንገድ እንዳይሄዱ ጀናዛ ይዘው ነው እየተባለ ያለው። ሴቶች ባዶ ራቁት እንዲሆኑ ነው እየተባለ ያለው። ይሄ ደግሞ የትኛውም እምነት አይፈቅደውም። ይሄ ከራሳቸው የመነጨ ድርጊት ስለሆነ በደንብ ገፍተውበት ይህንን ጉዳይ ከግብ እንደሚያሳኩት ተስፋ እናደርጋለን። ሁላችንም ዱዓ እናደርግበት።
ራስን ማጥፋትን በተመለከተ ኡስታዛችን እንደዚህ ይለናል። ከዛ በፊት ግን አንድ ነገር እናያለን። እሸቱ መለሰ ይቅርታ ሊጠይቅ እንደሆነ እየገለጸ ይገኛል። እንደሚታወቀው ከሰሞኑን በባምቢ ሀበሻና በእሸቱ መካከል ከባድ የተባለ ግጭት ውስጥ መግባታቸው የሚታወቅ ነው። ታዲያ ባምቢ ሀበሻም ወጥተህ ይቅርታ ትጠይቀኛለህ፣ ካልሆነ ደግሞ የኔን ወላጆች ልጅ አልባ ይሆናሉ፣ ያንተም ልጆች ደግሞ ወላጅ አልባ ይሆናሉ፣ ማደርገውን እኔ ነኝ የማውቀው ስትልም ስታበት ነበር። ታዲያ አሁን ላይ እሸቱ መለሰ በፌስቡክ ኦፊሻል ገጹ ላይ ማለት ነው ማታ 3 ሰዓት ላይ ጠብቁኝ የይቅርታ ቪዲዮ ላይ ጠብቁኝ ሲልም እንግዲህ አንድ ምስል አጋርቷል። እውነት ለባምቢ ሀበሻ ይሁን ወይም ደግሞ ለሌላ ጉዳይ ይሁን ግን በግልጽ የተናገረው ነገር የለም። ብዙዎች እንግዲህ ኮሜንት ስር እየገቡም እየተቃወሙት ይገኛሉ። በአዲስ መረጃ መልሳለሁ። እሸቱ የሚባል ዩቲዩበር አለ። እሸቱ የሚባል አንድ ዩቲዩበር የሆነች ሴትን ይናገራታል። ያው በዚህ ጉዳይ ላይ በተመለከተ በጣም ብዙዎች ብዙ ነገር ብለዋል። ነገር ግን መጥፎ ነገር ለማህበረሰቡ እያሰራጨች እንዴት ታስተዋውቃለች? መልካም የሆነ ነገር የእምነት ቦታ እንዴት ታስተዋውቃለች ብሎ ነበር ያለው። እሷም እንግዲህ ይህን ነገር ከሰማች በኋላ ራሴን አጠፋለሁ ምናምን ብላ በቲክቶኳ ላይ ስትለቅ ነበር። ያው በቅርቡም አንድ ራሷን ያጠፋች ሴት ነበረች። ያው በሰዎች ስድብ ምናምን የሚሉ አሉ፣ በባለዋ ምክንያት ነው የሚሉም አሉ። ለማንኛውም ይህንን ቪዲዮ እናየዋለን። በጣም ብዙ ሙስሊሞችም ራስን ማጥፋት በተመለከተ በጣም ብዙ ራሳቸውን ለማጥፋት ፍላጎት እንደነበራቸው ኮመንት ላይ ሲጽፉ እያየን ነበረ። በጣም ብዙ ሙስሊም ሴቶች እና እሱን በተመለከተ ኡስታዛችን የሚለውን ነገር እናያለን። እንኳን ራስን ማጥፋት ሞትን መመኘት በእስላም አይፈቀድም። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ ጥቂት ሰዎች ራሳቸውን ሲያጠፉ ወይም ደግሞ ሞትን ሲመኙ በተለያየ አጋጣሚ እንሰማለን። ይህ በእስላም እጅግ የተወገዘ ከባድ ወንጀል ነው። አቡ ሁረይራ ረዲየላሁ አንሁ ባወሩት ሐዲስ እንዲህ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ የራስን ሕይወት ማጥፋት በጣም እጅግ ከባድ ወንጀል መሆኑን ሲነግሩ እንዲህ ይላሉ። ከዳገት በመወርወር ወይም ራሱን በመጣል ራሱን ያጠፋ ሰው የቂያማ ዕለት ሰው ሁሉ ሲቀሰቀስ ተቀስቅሶ በዛው ዳገት ራሱን እያንከባለለ እስከ ዘላለሙ ድረስ ይሰቃያል። ነፍሳት ወጣ ሁሌ ስቃይ ነው የሚገጥመው አሉ። ወይም ደግሞ ራሱን በመርዝ የገደለና ያጠፋ ሰው ያ መርዝ በእጁ ይዞ እየጠጣ ሁሌ ዘላለም ይሰቃይበታል ከሞት በኋላም ይላሉ። ወይም ራሱን በብረት ነገር ራሱን በመውጋት ራሱን ያጠፋ ሰው በዛው በወጋበት ብረት ራሱን እየወጋ ለዘላለም ይሰቃያል ይላሉ። በራሱ በመስቀልም ሆነ ራሱን ያጠፋ ሰው ሁልጊዜም እንደተሰቀለ ስቃዩን እያየ ይከርማል። ሞት የሚባል ነገር የለም የዛኔ ማለት ነው። ሞት አይመጣም፣ ሞት አይገላገለው፣ ሁሌም ስቃይ በስቃይ የሚሆነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ወደ ወንድሞች እህቶች፣ የትኛውም ዓለማዊ ችግርና መከራ ቢደርስብን ሞትን አይደለም ራሳችን ሕይወትን ማጥፋት ይቀርና ሞትን በፍጹም መመኘት የለብንም። በሌላ ሐዲስ አነስ ብን ማሊክ ረዲየላሁ ዐንሁ ባወሩት ሐዲሳቸው ደግሞ እንዲህ ይላሉ ረሱል ሰለላሁ ዐለይሂ ወሰለም፣ ላ የተመነየነ አሐዱ ሚንኩሙል መውት፣ ከእናንተ ውስጥ አሉ ማናችሁ ብትሆኑ ሞትን በፍጹም እንዳትመኙ ይላሉ። ሊዱሪ ነዘለ ቢህ፣ የትኛውም ዓለማዊ መከራ ቢደርስባችሁ የአዱንያ የህይወት የትኛውም ችግር መከራ ከአቅሜ በላይ ገጠመኝ ይህንስ በሞት ሊገላገሉ አትበሉ፣ በፍጹም ሞትን አትመኙ አሉ። ምናልባት የደረሰባችሁ መከራ ስቃይ ሃይማኖታዊ ጉዳይ ከሆነና ከእምነታችሁ የሚነጥላችሁ ከሆነ ከአሁን በኋላ ከኖርኩኝ እምነቴን ሊያስለቀቀኝ ነው ይህን ፈተና ከአላህ ውጭ ሊሆን ነው፣ ያ ረቢ አላህ ከእስላም ውጭ አርገህማ ከምታሞተኝ አሁኑ በእስላም ያለው አሞተኝ የሚለውን ሐሳብ እንኳን ለማንሳት አሞተኝ ብላችሁ አትወስኑ አሉ። እንዲህ ብላችሁ ዱዓ አድርጉ አሉ። ምን አሉ? አላሁም አሕይኒ ማ ካነት ልሐያቱ ኸይረን፣ ያ አላህ መኖሬ ለእኔ ጥሩ እስከሆነ ድረስ አኖረኝ፣ መሞቴ ለእኔ ጥሩ ከሆነ ደግሞ አሞተኝ ብላችሁ ምርጫውን ለአላህ ስጡ እንጂ ራሳችሁ አትወስኑ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ወንድሞች እህቶች፣ የትኛውም ዓለማዊ ምክር ቢገጥመን አላህን እንለምን። ከገጠመን መከራ ፈተና እንዲያወጣን አላህን እንከጅለው፣ እንለምነው። አዛኝ ነው፣ መሐሪ ነው። የፈለግነው ሁሉ ማድረግ የሚችል ጌታ ነው። ወደ አላህ እንመለስ እንጂ እኛ በገዛ እጃችን የራሳችን ሕይወት ለማጥፋት መነሳሳት አይደለም። መመኘቱ በራሱ ከባድ ወንጀል ነው። ከዓለማዊ ስቃይ ለመሸሽ ብለን እዚች ዓለም ኖሮ በጣም አጭርና ጥቂት ጊዜ ነው። እሷን መታገስ አቅቶን ራሳችን የምናጠፋ ከሆነ ማያልቅ የሆነውን ዘላለማዊ ለሆነው ዓለም ስቃይ መከራ ነው ራሳችን የምንዳርገው።
ስለዚህ አጭሯን ህይወት በትዕግስት ማሳለፍ ይሻላል ዘላለማዊ ህይወት ስቃይ መከራን በራስ ላይ ከመምጣት ይልቅ እላችኋለሁ። የከፋ ነገር ከገጠመን አላህ ሁሉም ነገር ቻይ ነውና እንዲያነሳልን እንዲያስወግድልን የተሻለው መልካሙን ነገር ለዓለማዊ ህይወታችንም ለዲናዊ ህይወታችንም የተሻለው አላህ እንዲያመጣልን አላህን እንለምን እንጂ ራስን ለማጥፋት ወይ ለመሞት በፍጹም መመኘት የለብንም እላችኋለሁ። ወጀዛኩሙላህ ኸይረ ወሽክራ። እንግዲህ ኡስታዛችን በደንብ አብራርቶታል ብዬ አስባለሁ። ራስን ማጥፋት በተመለከተ ብዙዎች ችግሩ ሲገቡ ሴቶች እንግዲህ ከወንድ ጋር የሆነ ነገር ያደርጉና ከዛ ወንድ የሆነ ነገር ሲላቸው ከዛ ቀልባቸው ይሰበርና ራስን ወደ ማጥፋት የሚሄዱበት ሁኔታ አለ። ሙስሊም ሴት ራሳቸውን ያጠፉ ከዚህ በፊት አይተናል። በጣም ወላሂ የሚያሳዝን ነው። ኒቃቢስት የሆኑ ሴቶችም አይተናል ከዚህ በፊት ከዛሬ 6 ወር ምናምን በፊት እኔም ቪዲዮ ሰርቼበት ነበርና ራስን ማጥፋት በተመለከተ ኡስታዝ ያለውን ነገር ግር በደንብ እናጢ ነው። ሁሉም ነገር ኃላፊ ነው። ዱንያ ላይ የመጣ ነው አላህን ለመገዛት ነው። መሞታችን አይቀርም። አላህ ሱብሓነሁ ወተዓላ እንግዲህ ራሱን ያጠፋ ሰው የጀሃነም እንደሚሆን ተናግሯል። ስለዚህ ጥንቃቄ ልናደርግ ይገባል። በዱንያ ላይ ያለንን ተስፋ ያው በትንሹ ልናደርገው ይገባል። ወደ አኺራ ትኩረት ማድረግ መቻል አለብን። የኡስታዝን መልእክት እንግዲህ ተጠቃሚ እንደምትሆኑበት ተስፋ በማድረግ ወደ ኡስታዝ ያሲን ኑሩ ጉዳይ እንመጣለን። የኡስታዝ ያሲን ኑሩ ጉዳይ አሁንም ድረስ አልረገበም። ኡስታዝ ያሲን ኑሩና ካሊድ ክብሮምን በመጀመሪያ እናያቸዋለን። እስልምና መስተዋት ነው። ከፈለክ ራስን ትገመግምበታለህ፣ ራስን ታይበታለህ፣ ማንነትን ትፈትሽበታለህ። የሰው ልጅን አፈጣጠሩን፣ አመጣጡን፣ ኑሮን፣ አኗኗርን የሚባል ነገር ትፈትሽበታለህ። ከፈለክ ሃይማኖቶች የሚባሉ ቁጭ አድርገህ መለኮትነትን፣ ነብይነትን፣ ሰዋዊነትን፣ መንፈስን፣ መልአክን ምናምን ቁጭ አድርገህ ደግሞ ትገመግምበታለህ። ከፈለክ ከባድ መነጽር ነው፣ ከባድ መስተዋት ነው እስልምና እንደ እንትን አይደለም። አንዳንድ ሰው አሁን ለምሳሌ እስልምና ተብሎ ሲባል ዝም ብሎ አንዳንድ ተራ ሰዎች ከመሬት ተነስተው ልክ ፍቅር ሲዝም እንደሚባለው አይነት የፈበረኩት እንትን የሚመስላቸው ሰዎች አሉ። በነገራችን ላይ እስልምና ከሰው ልጅ አይምሮ በላይ ነው። በጣም ከባድ ነው። ዝም ብለህ እንትን የምታደርገው ነገር አይደለም። ይሄ በስሜት ተነተህ ይሄ እኮ እንደዚህ እኮ ነው ነብዩ መሐመድ። እኔ ስለ ነብዩ መሐመድ ብጠይቅ አንድ ጥያቄ ብጠይቅ ሰው መልስ አይመልስም። ያ እንደዛ የሚለው ደግሞ ካለ ማወቅ የተነሳ ነው። ነብዩ መሐመድ ከየትኛው ሃይማኖት አንፃር እንደሚገመገሙ እንደሚወቀሱ እኔ ግራ ነው የሚገባኝ። ሁሌ ቅድም ራሱ ሳስብ ነበረ ነብይ አይደሉም ብለህ ለመቀበል እኮ የሆነ መስፈርት ልታስቀምጥ ይገባል። ያ መስፈርት ደግሞ በየትኛው ህግና ስርዓት ነው ያስቀመጥከው ተብሎ ቢጠየቅ አንድ ሰው በየትኛውም ሃይማኖት እኮ ነው ለክተህ አይተህ ገምግመህ በየትኛውም ሃይማኖት መስፈርት የነብይነት መስፈርትም የአባት በፈለከው ለክተህ ነብይ አይደሉም የምትልበት ምንም አይነት ነገር የለም። ይሄ እንትን ነው በነገራችን ላይ ይሄ ስሜት ነው። አይደለም እኮ ሐሰተኛ ነው ምናምን የሚባለው ስሜት ነው። ከምን አንፃር ነው እንደዛ ያልከው? ቁርአን አንፃር ነው ብትለው አሁን ቁርአን ከአይምሮ በላይ ነው። ቁርአን ከባድ ነው። ቁርአን ዝም ብለህ ሰውን የጻፈው የሰው ንግግር ነው እንደዚህ ነው ምናምን የምትለው እንትን አይደለም። ከዛ አልፈህ ደግሞ ማንነት ምናምን የሚባል ስነ ምግባር የሚባል አለ፣ አባትነት፣ አመራር ምናምን የሚባል አለ። ሁለቱ ወንድማማቾች አላህ ይጠብቃችሁ። ወንድማማችነት ማለት እንደዚህ ነው። አላህ እስከ ጀነት ያድርግላችሁ ያልኩኝ። በመጀመሪያ ኡስታዝ ያሲን ኑሩ ያው በአንድ ዘፋኝ ምክንያት ነው ስሙ እየተጠለጠለ ያለው። ለምን ኹጥባ ላይ ዳስ ጣለ ብሏል ብለው ነው። ያው 33 ደቂቃ ቪዲዮን አላዩትም መሰለኝ። ኡስታዝ ያሲን ኑሩ በኹጥባው ላይ ሚንበር ላይ ስለ አንድ አዝማሪ ለምን አነሳ ብላችሁ ቪዲዮ የሰራችሁ የተቻችሁ ድንበር አልፋችሁ የተሳደባችሁ ወንድሞቼና እህቶቼ ይኸውላችሁ ያንን ቪዲዮ እንደው ምን አለ ባትሰሩት ብዬ ተቆጨሁኝ ለእናንተ። ምክንያቱም በመጀመሪያ ደረጃ ኹጥባውን በእርግጠኝነት ኹጥባውን ርዕሱን ሙሉ ቪዲዮን አላያችሁትም በእርግጠኝነት። ሲቀጥል ደግሞ እኔ ሙስሊም ቲክቶከሮችን አንድ ላይ ጠቅለል አድርጎ ማን እንደረገምን አላውቅም። በምን ሰዓት ምንን አጀንዳ ማድረግ እንዳለብን እንኳን አናውቅም። በምን ሰዓት ማንን አሳልፈን ለማን አሳልፈን መስጠት እንዳለብን እንኳን የምናውቅ አይደለንም። በቃ እንደ መንጋ መነዳት፣ አንዱ የሆነ ቪዲዮ ሲሰራ እሱን ተከትለን መፍሰስ። ይህ ግለሰብ እኮ ዘፈን ሲያወጣ በተከታታይ በሱ ዘፈን ሙስሊም እህቶቻችንና ወንድሞቻችን ናቸው እኮ ቪዲዮ ሲሰሩ የነበሩት። ስለዛ ጉዳይ ማንሳት ርዕሱ ሲጀመር ኢትዮጵያ ነው የሚለው የኹጥባው ርዕስ። ሙሉ ቪዲዮውን ብታዩት በእርግጠኝነት ይህንን ቪዲዮ አትሰሩ።
ማን ነው ስለ ሀገር ማውራት፣ ስለ ሀገር ግንባታ ማውራት፣ ስለ ሀገር ስታወራ ደግሞ በአንተ አያምርም ሙስሊም ሆነህ ሚንበር ላይ ስለ ሀገርህ አታውራ ያለ ሰው አለ እንዴ? ለማንኛውም ወደ ራሳችሁ ተመለሱ። የምሬን ነው የምላችሁ። አጀንዳ የወላይታ ሶዶ ሙስሊሞች፣ ወሎ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ የአክሱም ሙስሊሞች፣ በተለያዩ አካባቢ ላይ ያሉ የመንግስት ትምህርት ቤቶችም የግል ትምህርት ቤቶችም ሙስሊም ተማሪዎች ላይ የሚያደርሱትን በደል ቪዲዮ እንስራ፣ ድምፅ እንሆን። ተግባባን? የግል ጥላቻ ካለ እናንተ ማስቆም አልችልም፣ ግን ወንድሞቼና እህቶቼ ስለሆናችሁ ነው። ተሳስታችኋል። ወደ ራሳችሁ ተመለሱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኦራይት ኡስታዝ ያሲን ኑሩ ትላንትና ባይደዌ ትላንትናና ዛሬ በጣም ቢዚ ሆኜ የዜናን ቪዲዮ አልሰራሁላችሁም። አይ ኖ አም ሶሪ ቢዚ ሆኜ ነው። ኤኒዌይ ትላንትና ቢዚ ሆኜ ነበር ያልኩት። ቲክቶክ ሶሻል ሚዲያና አልገባሁም። ማታ ላይ ስገባ የኡስታዝ ያሲን ኑሩ ኹጥባ መነጋገሪያ ሆኗል። ሌላ እየተጫጫሁበት ምናምን የደረስኩትና ብዙ ሰዎች አኪዩዝ ሲያደርጉት የነበረው ነገር ምንድነው? እንዴት ኹጥባ ሚንበር ላይ ወጥቶ ስለ ዘፋኝ ያወራል፣ ዘፈን ፈሰረ ምናምን የሚሉ ነገራቶች ነበሩ። ሰው እኔ ምን አደረግኩኝ መሰላችሁ? ያ አዩሃ الذين آمنوا إن جاءكم فاسق بنبأ إلى آخر الآية ቁርአን ላይ እንደምታውቁት ፋሲቅ ወሬ ይዞላችሁ በመጣ ጊዜ አጣሩ መጀመሪያ ስለሚል መጀመሪያ ያደረኩት ነገር ሙሉ ኹጥባውን መስማት ነው። ሙሉ ኹጥባውን ሰምቼዋለሁ። የመጀመሪያ ላይ ርዕሱ ኢትዮጵያ ነው የሚለው ደን ኢትዮጵያ እና ኢትዮጵያ ምን ያህል ኢምፖርታንት እንደሆነች ነው ያስተማረው። የመጀመሪያው ጉዳይ ነው ርዕሱ ኢትዮጵያ መሆኑና ስለ ኢትዮጵያ ሚንበር ላይ መስጂድ ውስጥ መወራቱ ሊያበሳጫቸው የሚችል ወገኖች እንዳሉ እናውቃለን። ኢትዮጵያ በእኛ ብቻ ነው የሚያምረው፣ ኢትዮጵያዊነት በእኛ ብቻ ነው የሚያምረው፣ እናንተ ምን አገባችሁ መጤዎች ናችሁ ምናምን ሲሉን በተደጋጋሚ ሲሉንና እኛም ስንመልስላቸው የምናውቃቸው ጀለሶች ዛሬ ደግሞ በኹጥባ ደረጃ መስጂድ ውስጥ ስለ ኢትዮጵያዊነት መወራቱ ሊያንገበግባቸው እንደሚችል ይገባናል። ስለዚህ በዚህ የተናደዳችሁ ጀለሶችን ብትሆኑ እንግዲህ ሬዝ ዋሪ ሬዝ ኪፕ ጌቲንግ ማድ ምንም ልናደርግ አንችልም። በሁለተኛ እንግዲህ ኹጥባው ላይ ከተነሱ ሜይን ፖይንቶች መካከል ኢትዮጵያ ምን ያህል ለሙስሊሞች ኢምፖርታንት እንደሆነች፣ ምን ያህል በኢስላም ምን ያህል ቦታ እንዳላት፣ ኢትዮጵያ ምን ያህል ለኢስላም ብዙ ነገር እንዳደረገች እና የመሳሰሉ ነገራቶችን አስቀምጧል። ከዛ በኋላ ደግሞ ስለ ሀገር ባለቤትነትም አንስቷል። ስለ ሀገር ባለቤትነት ኢትዮጵያውያን ሙስሊሞች ምንድነው የሀገር ባለቤትነት እንዳላቸው እኩል እንደሆኑ ሀገር እንደመሰረቱ ምናምን የመሳሰሉ ፖይንቶችን በደንብ በአጽንኦት አንስቷል። ይህም ሊያበሳጫቸው የሚችል ወገናቶች እንዳሉ እናውቃለን። ቅድም እንዳልኳችሁ ኢትዮጵያ የኛ ብቻ ነች፣ የመሰረት ነው እኛ ነን፣ መጤናችሁና ነገር የሚሉ ጀለሶች ይህ እንደሚያበሳጫቸው እናውቃለን። ስለዚህ በዚህኛውም ፖይንትም የተበሳጫችሁ ጀለሶች እንግዲህ ምንም ልንረዳችሁ አንችልም። ሬዝ ዋሪ ሬዝ። ሌላው ደግሞ ሶስተኛው ምንድነው ከዚህ በፊት የአክሱምን ጉዳይ አንስቷል። የአክሱም የሂጃብ ክልከላ እንዲሁም የአክሱም የሰላት ክልከላ፣ የቀብር ክልከላ፣ እነዚህ የመሳሰሉ ነገራቶች በሙሉ የመጡት ከዚህ በፊት በነበሩ ስርዓቶች ሲነዙ የነበሩ የተሳሳቱ ሚስሊዲንግ የሆኑ ትርክቶች እንደሆነም አንስቷል። ለምሳሌ ሙስሊሞችን ሚስ ሪፕሬዘንት ማድረግ፣ ሙስሊሞች እንደሌሉ አድርጎ ለመሳል መሞከር፣ የኢትዮጵያ ካልቸራል ስታፍ ወር የቅርሶች ምናምን ተብሎ ለምሳሌ ኢንትሮዲውስ ሲደረግ አድቨርታይዝ ሲደረግ የሆነን ወገን ብቻ ማሳየትና የሆነን ወገን መደበቅ የመሳሰሉ የትርክት ማጭበርበሮች ከዚህ በፊት ሲሰሩ እንደነበር አስቀምጧል። ለምሳሌ ላሊበላና አክሱምን ኢትዮጵያ ሲባል ላሊበላና አክሱምን በማሳየት የሐረር ግንብና ሶፍ ዑመርን ደግሞ ኦር ሙስሊሙን የሚወክለውን ደግሞ ለመደበቅ ተሞክሯል። ይህንን ደግሞ ኦብቪየስሊ የምናውቀው ነው። በተለይ ስሙንም አልጠራው አንድ መጽሔት ነበር እንደምታውቁት፣ የአንድ ትልቅ ተቋም መጽሔት እንደምታውቁት ኢትዮጵያ ብሎ መጽሔት ባሳተመ ቁጥር ላሊበላና አክሱምን ምናምን ነገር ነበር የሚያሳየው። የሙስሊሞችን ግን ከቨር ያደርግ ነበር በትልቅ ተቋም ደረጃ፣ በትልቅ የመንግስት ተቋም ደረጃ። ከዛም ውጪ በተለያዩ ቦታዎች እንደዚህ አይነት ነገራቶች ሲሰሩ ነበር። ይህ ሚስ ሪፕሬዘንቴሽን ያመጣው ትርክት። ሁለተኛ ደግሞ ዲሞናይዜሽን የሚባለው ነገር ያመጣው ትርክት የሆኑ ሰዎችን መልአክ አድርጎ የሆኑ ሰዎች ደግሞ ሰይጣን አድርጎ ለመሳል የሚሞከሩ ትርክቶች ያመጡት ጣጣ እንደሆነ አስቀምጧል። ለምሳሌ ሚኒሊክ ቴዎድሮስ ምናምን ነገር ሲባል እነሱን ምንም የማያውቁ መልአክ በቃ መልአኮች አድርገው፣ ኢማም አህመድ ሲባል ግን ሸይጣን አድርጎ ለመሳል የመሰሉ ትርክቶች እንደነበሩ አንስቷል። ይህም አለ አሁንም ለማስቀጠል ይሞከራል ይህንን ትርክት። ስለዚህ ይህንን አንስቷል። እነዚህም በሙሉ አንስቶ በደንብ ካብራራና ምን ያህል የወደቁ ትርክቶች እንደሆኑ ካስቀመጠ በኋላ ደን ደግሞ የዚህ ሁሉ ትርክት ውጤት ነው ይህ አክሱም ላይ እየደረሰ ያለው በደል፣ ሂጃብ ክልከላ፣ ሰላት ክልከላ፣ ቀብር ቦታ ክልከላ የመሳሰሉ ነገራቶች የዚህ ሁሉ ትርክት ውጤቶች ናቸው ብሏል። ናው ይህ መነሳቱና እንደዚህ አይነት ትርክት ሲነዙ የነበሩ ሰዎች ይህ ትርክት ተነስቶ ምንድነው መልስ መሰጠቱ ሊያበሳጫቸው እንደሚችል ይገባናል አሁንም። ስለዚህ አሁንም ልንላችሁ የምንችለው ኢሪዝ ዋሪሪዝ ኪፕ ጌቲንግ ማድ፣ ኢሪዝ ዋሪሪዝ የተወራው ሐቅ ነው የተወራው። ስለዚህ በእነዚህ ሶስት ጉዳዮች ላይ ሰፊ አጽንኦት ሰጥቶ ከተናገረ በኋላ የኹጥባው ሜን ፖይንት ይህ ሁሉ ነው።
የኹጥባው ሜን ፖይንት ይህ ሁሉ ሆኖ ሳለ ነገር ግን ከዚች ውስጥ ከ30 ምናምን ደቂቃ ኹጥባ ውስጥ አሁን ችግሩ 30 ደቂቃ ቪዲዮ አሰሙም ዳስ ዩር ፕሮብለም ችግራችሁ ይሄ ነው። ከዚህ ሁሉ ውስጥ ግን ፋሲቆች ምን አደረጉ? የአንዲት ሰከንድ ፕሮባብሊ 1 ደቂቃ ማትሞላ ዳስጣል በሚለው ጉዳይ የተናገራትን ወስደው የኹጥባው ሜን ፖይንት እሱ ነው የሚል የፋሲቅ ስራ ሰርተዋል። ስለዚህ ፋሲቅ ደግሞ ሪዞሉሽን ሲመጣ ማዳመጥና የኹጥባው ሜን ፖይንት ምንድነው መልእክቱስ ምንድን ነበር የሚለው ማየት አለበት ማለት ነው። ዲ አዘር ቲንግ እዚህ ዳስጣል በሚለው ጉዳይ ስለ ዘፋኙ ተነስቷል። ለምሳሌ አሁን ስለ ኹጥባው ሲነሳ እንዴት ስለ ዘፋኝ ያወራል፣ እንዴት ዘፈን ይሰማ ነበር ወይ ምናምን የሚል የሆነ የጅል ማሸማቀቂያ ይዛችሁ ለመምጣት የምትሞክሩ ሰዎች አላችሁ። እሱ ዘፈን ራሳችሁ በየሶሻል ሚዲያችሁ ስታራግቡት እንዳልነበረ ምን አገሪቷ ውስጥ መርገጫ እስኪጠፋ እንዴ የምታራግቡት? ወደድንም ጠላንም እኮ እንሰማዋለን። እኔ ደግሞ ባይ ዘ ወይ ያ ዘፈን አይደለም፣ ፖለቲካል ተርም ነው፣ ፖለቲካል ንግግር ነው። የሆነን ስርዓት ለማዋለድ የተደረገ ፖለቲካል ንግግር ነው። ያን ፖለቲካል ንግግር ደግሞ ምንድነው እየታሰበ ያለው ብሎ የሚሰማ ሰውም ካለ ደግ አደረገ፣ እንኳን ሰማ። ይህ ማሸማቀቂያ ሊሆን አይችልም። ፈርስት ኦፍ ኦል ቆዳ የተገፎ ይሰራልሽ ጫማ ምናምን የሚል ወደ ፋሂሻ የሚጠራ ምናምን ዘፈን ሳይሆን የሆነ እየታቀደልህ ያለ ነገር እንዳለ የፖለቲካል ተርሚኖሎጂ ነው። ምንድነው የታቀደልኝ ብለህ መስማት ራሱ ችግር የለውም። ባይ ዘ ዌይ ፈርስት ኦፍ ኦል ማለት ነው። ስለዚህ እንትን አትበሉ፣ ይሄ የሆነ ለማሸማቀቅ ምናምን አትሞክሩ። ኤኒዌይ ሰማውም አልሰማውም ያ ዘፈን ፖለቲካል ተርም ነው። የሆነ የወደቀ ስርዓትን ለማዋለድ የሆነ ድሮ የወደቀ ስርዓት በስንት ትግል የወደቀና አሁን ቅድም ሜንሽን ያደረግናቸው ትርክቶች በሙሉ ሲነዛ የነበረ የወደቀ ስርዓትን ለማዋለድ የተደረገ ጥሪ ነው ያ ዘፈን እና በዛ ዘፈን ሲጀምር ያንን ዘፈን ራሱ አንስቶ ቢናገር ችግር አልነበረውም። ግን ያንንም አላደረገም። ውሸት ነው። ይሄ ኹጥባው ሙሉ ስለ ዘፈን ተፈሰረ ምናምን የሚል ዘመቻ ውሸት ነው። ዲሞናይዝ ለማድረግ ቅድም የነገርናችሁ አንድ ቅድም እዚህ ቪዲዮ ላይ ቅድም ካወራነው መሰረት መካከል አንደኛው ሚስ ሪፕሬዘንቴሽን ነው። የኹጥባው ሜን ፖይንት ሌላ ሆኖ ሳለ ያንን ደብቆ ስለ ዘፋኝ ያወራ ብሎ ሙሉ ለሙሉ ኡስታዝን ለማጣጣልና ኹጥባውን እንትን ፈርስት ኦፍ ኦል ደስ ያለኝ ነገር ባይ ዘ ወይ ኹጥባዎቻችን ሁሌ ከሳምንት ስለ የሆነ አርካን الوضوء ምናምን አዳብ ጣዕም አዳብ ነው ምናምን ነገር ወጥተው እንደዚህ አይነት ኢምፖርታንት የሆኑ ነገራቶችን በመናገር ከዘፈኑ እኩል ከዘፈኑ በላይ እንደውም እንዲወራና መነጋገሪያ እንዲሆን ማድረግ ችሏል። ባይ ዘ ወይ ፖለቲከኛውም ውጭ ያለውም ሀገር ውስጥ ያለውም ተንታኙም ምኑም ሁሉም ሲያራግበው ነበር። ምክንያቱም ሜን ፖይንቱ ቅድም የነገርኳችሁ ስለነበረ ማለት ነው። ለማንኛውም ስለዚህ ስለ እንትኑ የሚያነሳው ስለ ዘፋኙ አይደለም የሚያነሳው ዳስጣል የምትለዋ ተርም ብቻዋን ከሙስሊሞች አስተምሮ ጋር የምትጣረስ ነች ብሎ ያስቀመጠው። ይህ ኦብቪየስ ነው። ረሱል ሰለላሁ ዐለይሂ ወሰለም እዚህ ምድር ላይ ሙእሚኖች ሲኖሩ አላህ እስካለ ድረስ ተስፋ ሊቆርጡ እንደማይገባ በአላህ ላይ ተስፋ ሊቆርጡ እንደማይገባ ይህ የእሳቸው አስተምሮ ነው። ስለዚህ ዳስጣልና አልቅስ በቃ አቁቶልሃል ተስፋ ቁረጥ የሚል ጥሪ ልትሰሙ አይገባም። ወጣቶች በአላህ ላይ ተስፋ እንዳትቆርጡ፣ ሁሌ ወደፊት ኸይር እንዳለ፣ ሁሌ ወደፊት ተስፋ እንዳለ ማሰብ አለባችሁ ነው ያለው። ስለ ዳስጣል ራሱ ያወራዎችን ብቻ ነው። ይህ ደግሞ የረሱል ሰለላሁ ዐለይሂ ወሰለም አስተምሮ ነው። ይህ የረሱል ሰለላሁ ዐለይሂ ወሰለም አስተምሮ ለምን ኹጥባ ላይ ተወራ ብለህ የምትበሳጭ ጀለስም ካለ ሪዝ ምንም ልንረዳህ አንችልም። ስለዚህ እቺን ብቻ አውርቶ ሳለ ይቺ ዳስጣል የምትለዋ ተርሚኖሎጂ ብቻ ምንድነው ተስፋ እንዳትቆርጡ በአላህ ላይ ተስፋ እንዳትቆርጡ እንደዚህ የሚባል ነገር የለም ብሎ መናገሩን ብቻ ወስዳችሁ ሙሉ ለሙሉ ስለ ዘፈን እንደተወራ ስለ ዘፋኙ ላይ መልስ እንደሰጠ ምናምን የመሳሰለ ሚስ ሪፕሬዘንት ለማድረግ የሞከራችሁ ሰዎች አላችሁ። ግን ያው የኹጥባውን ገብታችሁ ብትሰሙትና 30 ደቂቃ ኹጥባውን ገብታችሁ ብትሰሙትና ምን ያህል ኢምፖርታንት ምን ያህል ጸዴ ኹጥባ ምን ያህል ጊዜውን የጠበቀ ኹጥባ እንደሆነ ይገባችሁ ነበረ። ግን ችግሩ አትሰሙም። 30 ደቂቃ ቪዲዮ አትሰሙም። የሆነ ሰው ቆርጦ ያመጣላችሁ ፋሲቅ ይዞላችሁ የመጣውን ወሬ ብቻ ተቀብላችሁ ሳታረጋግጡ ማራገብ ነው ስራችሁ። ታስር ፕሮብለም ችግራችሁ ይሄ ነው። የ30 ደቂቃ ቪዲዮ ቁጭ ብላችሁ መስማት አትፈልጉም። ስለዚህ የመጣላችሁን ብቻ ተቀብላችሁ ታግበሰብሳላችሁ። ታስር ፕሮብለም ችግራችሁ ይሄ ነው። ለማንኛውም አንዳንድ ሰዎች ደግሞ እንዴት ኹጥባ ላይ ዘፋኙ ነን ሙስሊም ነው ሙስሊም አይደለም እንዴ ደግሞ ዘፋኝ ነው እሱ የተናገረውን ነገር እንዴት ጀማዓ በተሰበሰበበት ኹጥባ ላይ እንዴት ይወራል ማለት የመሳሰሉ ነገራቶችን ብላችኋል። ይህ ነን ሙስሊም የሆነ ሰውዬ የሚናገረው ንግግር አጌንስት ሙስሊሞች ኢንትረስት እስከሆነ ድረስ ሙስሊሞችን ደግሞ ከትክክለኛ አስተሳሰብና ከትክክለኛው መንገድ ከትክክለኛው የረሱል ሰለላሁ ዐለይሂ ወሰለም መንገድ ምንድነው ተቃራኒ የሚጣራ ከሆነ መነገር አለበት። ረሱል ሰለላሁ ዐለይሂ ወሰለም እና አቡበክር እና አቡ ጃህል እና አቡ ለሀብ ምናምን የሚሰሩትን ስራ እነዚህ ሰዎች የሚሰሩትን የሚጣሩትን ጥሪ እነዚህ ሰዎች የሚሰሩት ነገር ልክ አይደለምና ተጠንቀቋቸው ብሎ ማስተማራቸው ልክ አይደለም ልትሉ ነው ወይ? ይህ ሰውዬ በዚህ ልክ ወደማይሆን መንገድ ከረሱል ሰለላሁ ዐለይሂ ወሰለም አስተምሮ ያፈነገጠ ነገር ሲጣራ ይህ ነገር ልክ አይደለምና ሙስሊም ሆናችሁ ወጣቶች እባካችሁ እዚህ ውስጥ እንዳትወድቁ ተጠንቀቁ። ረሱል ሰለላሁ ዐለይሂ ወሰለም ያስተማሩት ይህንን ነው ሌላ ነው ብሎ ማስተማሩ ኡስታዝ ያሲን ኑሩ ትክክለኛ ነገር ነው ያደረገው። መስጂድ ውስጥ ትምህርት ካልተሰጠ እንዴት ሊሰጥ ትፈልጋለህ? ስለዚህ አንድ ሰው ሙስሊምም ሆነ ነን ሙስሊምም ሆነ ምንም ይሁን
ወደ መጥፎ ነገር ተጣርቶ ያ የሚጣራው መጥፎ ነገር ግን ኢንፍሉዌንስ ካገኘ ሙስሊሙን ማስጠንቀቅ የዑለሞች የነብያት የማ ስራ ነው። ነብያትም ሲሰሩት የነበረው ይህንን ነው። ምክንያቱም እንደምታውቁት ነብያቶች በተላኩበት ከተማ በሙሉ ያስጠነቅቁ የነበሩት ከነን ሙስሊሙ ከሆኑ ተጽዕኖ ፈጣሪዎች ነው። እንደምታውቁት ከተማቸው ውስጥ ተጽዕኖ ፈጣሪ መለእ የሚባሉ አሉ አይደለ? በየቁርአኑ ሜንሽን ይደረጉት የተላኩበት ከተማ ውስጥ በጣም ባለሀብት ሆኑ ተጽዕኖ ፈጣሪዎች የሆኑ ምናምን እነሱ ከሚጣሩት መጥፎ ነገር ማስጠንቀቅ ነው ስራቸው ነብያቶች። አሁንም እንደዚህ ተጽዕኖ ያላቸው ሙስሊምም ሆኑ ነን ሙስሊም የሆኑ ሰዎች ከሚጣሩት መጥፎ ነገር ማስጠንቀቅ የዑለሞች የዱዓቶች ኃላፊነት ነው። ከነብያቶች የወረሱት ኃላፊነት ነውና ኃላፊነቱን ነው በስነ ስርዓት የተወጣው። ስለዚህ ይህ ለምን ተደረገ፣ ለምን ነን ሙስሊም ያወራው ነገር እዚህ ተወራ ምናምን የሚለው አርጊውመንት ከየት እንዳመጣችሁትም አይታወቅም። ምን አይነት ፕሪንሲፕል እንደሆነም አይታወቅም። ምናልባት አንዳንዶቻችሁ ለኡስታዙ ካላችሁ የግል ጥላቻም ሊሆን ይችላል፣ ግን ሴንስ የሚሰጥ ነገር አይደለም። ስለዚህ ተረጋጉ። ለማንኛውም ኡስታዝ ጸዴ ኹጥባን ያደረገው ጊዜውን የጠበቀ ትክክለኛ ኹጥባን ያደረገው፣ አጠናክረ ቀጥልበት፣ ማንንም እንዳሰማ። ብዙዎች ሚንበሩ የተነጠቀበት ሰው ምናምን እያሉም ቪዲዮ ያው እዚህ ጋር እንደምታዩት ስለ አንድ አቀንቃኝ አንስቶ ጁምዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዘግቡ አንድ ሰው በሚገባበት ጊዜ የገቡትን የሚመዘግቡ እኮ መላእክቶች አሉ። እህታችን አሲያ ጀማል ዳስ ጥላለች። በዚህ መሰረት ኡስታዝ ያሲን ኑሩ ለምንድነው በመስጂድ ኹጥባ የሚያደርገው መልአኮች ይመዘግባሉ ብላ ያሳቀችን ነው። ኹጥባ ማለት እንደሆነ አታውቂም እንዴ እህታችን አሲያ? ነቢያችን አለይሂ ሰላቱ ወሰላም ሱሐቦች ዑለሞች ኹጥባ ማለት እንደሆነ ዳስተማሩ ኹጥባ ላይ ምን እንደሚደረግ ለተተኪ ትውልድ ምን ትምህርት እንደሚሰጥ አታውቂም እንዴ? እህት ወንድሞች ብዙ ነገር አስተምረውሽ ከበፊቱ ህይወትሽ ተለውጠሽ እዚህ ላይ ደርሰሻል። መቼም ነበር የሸይጣን ነው እንጂ እንዲነበረች አንልሽም። ሶ ራስሽን አግዘሽ ኹጥባ ማለት እንደሆነ ለማወቅ ሞክሪ። ያኒ ኖርማሊ አንቺ ስሜታዊ ሆነሽ ኡስታዝ ያሲን ኑሩ እንደዛ ማድረግ የለበትም ያልሽው እንግዲህ አብይን መቃወምሽ ከሆነ የአብይ ቀንደኛ ደጋፊ ነበርሽ። ያን የፈረደበት ልሙጥ ባንዲራ ተሸክማ ኢትዮጵያ ምናምን ትል ነበረ። በእህት ወንድሞች አስተምሮ ከልሙጡ ባንዲራም ተላቀቀች። አብይ ሙቸልህ በቃ ተዘቅዝቀልህ የሚለውንም ያንንም አስተካከለች። ከሙቸልህ ወደ ተቃውሞ ጭራሽም ቴዲ ለህዝቡ ያቀረቡት ተቃውሞ ትክክል ነው ማለት ደረጃ ደርሳለች። ቴዲ ለህዝብ ይዞ የመጣው በአማራ ክልል ወይም በኦሮሚያ ክልል ስለሚሞቱ እናቶች አይደለም፣ ስለ መንግስት ነው የሚፈልገው። ኦርቶዶክሳዊ ሀገር አስተዳደር ኦኬ፣ የአጼውን ስርዓት ነው ያንን ነው ለህዝብ ያቀረበው። ኦኬ፣ የአጼው ስርዓት ደግሞ ምን እንደሆነ ታሪክ ካላወቅሽ አንብቢ። እኔ ግርም የሚል ማለት ነው ያኒ ኹጥባ ማለት እንደሆነ ያኒ ዋታቀም አይ ቲንክ ሊበራል ናቸው። ያኒ አብዛኛው ሰው ሲጀምር በዚህ ሰዓት ሊበራል ነው። በተደጋጋሚ ካፊሮችን ሊበራል ናችሁ ላለው ክርስቲያን ወገኖቻችን ማለት ነው። ሊበራል ማለት እንደሆነ አያውቁም። ሊበራል ሆነው ሃይማኖትን ሊሞግቱ ይመጣሉ። ስለዚህ ወይ ሊበራል መሆን አለባቸው ወይ ሃይማኖተኛ መሆን አለባቸው። ይሄን ብቻም ሳይሆን ይሄን ቪዲዮ እንድሰራ ያደረገኝ ወደ አውሮፓ አሜሪካና ካናዳ የሚሄዱ ሰዎች ከቤተሰቦቻቸው የሚማሩትን ሃይማኖት በቃ ይተዋሉ። ውጭ ሀገር ሲሄዱት እዚህ የሚላቸው የፈረደበት ልሙጥ ባንዲራ አንከርፍፈው እስክስታ ጭፈራ፣ የባህል ዘፈን ያንን ነው የሚያውቁት። አሲያ ከነዛ መካከል አንዱ ነበረች። ኦኬ፣ ግን በእህት ወንድሞች አስተምሮ ተመለሰች። እንግዲህ ኢትዮጵያ ላይ ቤተሰቦቿ ቁርአን አስቀርተዋት ብዙ ነገር እንትን ብላ ነው ወደ ካናዳ ሄደች። ካናዳ ከሄደች በኋላ ሂጃቡም ተጣለ፣ ቂራት የለ ምን የለ አለቀ። የሊበራል ህይወት ስትኖር ስለዚህ በእህት ወንድሞች አማካይነት አላህ ሂዳያ ሰጣት፣ ተመለሰች። ይሄ ጥሩ ነው፣ የሚያስጨበጭብ ነገር ነው። ሶ ወደ ቀጥታ ወደ ሃይማኖት መስመር ከገባሽ ኹጥባ የሚለውንም ማወቅ አለብሽ። እያንዳንዱን የሃይማኖት አስተምሮ ማወቅ አለብሽ። ሂጃብ መልበስና እዛ ሰፈር ከነሸህ ጋር የቀራሽውን ቁርአን ሪአክሽን ማድረግ አይደለም። ኦኬ፣ ኹጥባ ማለት እንደሆነ ኡስታዞች ዑለሞች ምን ማድረግ እንዳለባቸው ይሄን ማወቅ አለብሽ። ኦኬ፣ በተለያየ አካባቢ ያለው ግድያ እየተቃወመ ነው፣ አልተቃወምንም። ደግሞ መቼም ቢሆን ግድያ አይቆምም ኢትዮጵያ ውስጥ። እንደውም ኢትዮጵያ ስርዓት እየባሰበት እያስጠላ ነው የሚሄደው። አሁን በጣም ህዝብ እያለቀ ነው አይደል የምትሉት? ወደፊት ገና እያለቀ ነው የሚሄደው። ምክንያቱም ኦርቶዶክሶቹ አርፎ አይቀመጡ፣ በቃ ኦርቶዶክስ ሀገር ካልመራ ነው የሚሉት። ስለዚህ የኢትዮጵያ የስልጣን አስተዳደር በጴንጤዎች እጅ ገብቷል። ከጴንጤዎች እጅ በምን አይነት ሁኔታ እንደሚያገኙት በንዴቱም በምርጫውም በጦርነቱም እየታገሉ ኦርቶዶክሶች። ስለዚህ ኢትዮጵያ ውስጥ ያለው እልቂት የፖለቲካ የስልጣን ሽሚያ በፕሮቴስታንቶችና በኦርቶዶክሶች እጅ መካከል ስለወደቀ እንጂ መንግስቱ ሆን ብሎ ሰው እየገደለ አይደለም። ኦኬ፣ ይሄንን ማወቅ አለባችሁ።
ተግባብተናል። ስለዚህ ኢትዮጵያ ላይ ያለውን የስልጣን ታሪክ ካላወቃችሁ ወይ ንገሩንና እናስተምራችሁ በነገራችን ላይ ማለት ነው። ስለዚህ ክርስቲያን ወገኖቻችን እንደነሱ ሊበራል ሆናችሁ አትውጡ። ወይ ሊበራል ሁኑ ምረጡ፣ ወይ ሃይማኖተኛ ሁኑ። ሃይማኖተኛ ውስጥ ነኝ ካላችሁ የሃይማኖትን እያንዳንዱን ነገር ማወቅ አለባችሁ ለማለት እወዳለሁኝና ለታችን አንሲያ ሸራ አድርጋችሁ ስለ ኹጥባ ሰርች አድርግና አንብቢ አጥኒ እወቂ ብላችሁ ንገሯት። ይሄንን ይመስላል ያ ጀማዓ። ምን አለ መሰላችሁ እኔ ግግርም የሚለኝ ትውልድን እንዴት ነው የምንቀርጸው ነው። እኔ በተደጋጋሚ እያስረዳሁ ነው። የኢትዮጵያ ኦርቶዶክስ ተዋህዶ አባቶች ለምንድን ነው ጥቁር የሚለብሱት? ጥቁር የሚለብሱት ለምንድን ነው? ቆስጠንጥንያ የኦርቶዶክስ ቤዛንታይን ስርወ መንግስት ስለወደቀ ነው። ያ ቤዛንታይን ስርወ መንግስት እስከ ኢትዮጵያ ድረስ የነበረ ነበር መንፈሱ ማለት ነው። የኢትዮጵያ ላይ የነበረው የቆስጠንጥንያ የቤዛንታይን ስርወ መንግስት መንፈስ አፄ ኃይለ ሥላሴ ሲሞቱ አብሮ ነው የሞተው። ቴዲ እየፈለገ ያለው ምንድነው? ያንን መንፈስ መመለስ ነው። ያ መንፈስ ይመለሳል አይመለስም የምናውቀው ጉዳይ የለም። በጦርነት የሚመልሱት በምርጫ የሚመልሱት ኦርቶዶክሶች እጅ ላይ ነው ያለው። ስለዚህ ኦርቶዶክሶች በጣም ድንጋጤም ቁጭትም ላይ ምንም ላይ ነው ያሉት። ያንን ይዛችሁ ኡስታዞችን ለመቃወም አትሞክሩ። ኡስታዞች ስለ ኹጥባ ያውቃሉ፣ ስለ ታሪክ ያውቃሉ፣ ስለ ኢትዮጵያ ያውቃሉ፣ ስለ ቴዲ ሐሳብ ያውቃሉ። ስለ ቴዲ ሐሳብ ካላወቃችሁ እናንተኛ እንነግራችኋለን። ቁጭ ብላችሁ ተማሩ፣ ሻያችሁን ይዛችሁ። ፎቶ ለጥፌላችኋለሁና በዚህን ያክል አህባሾች ሴራቸውን እያሴሩ ከኡስታዝ ያሲን ኑሩ ራስ ላይ ተወርዳላችሁ ብንጠብቅም አልፈታ ብላችኋል ሌላ እምነት ተከታዮች። ስለዚህ በራሳችሁ ቋንቋ እናወራለን። አንድ ቪዲዮ አይተን እንመለስ። ሙስሊሞች በደንብ ሼር እያደረጋችሁ እስከ መጨረሻው ተከታተሉኝ። ወደ ቪዲዮ። ትናንት አንድ ዘፈን ወጥቷል አይደለም? ነገሩ ተሳውታችኋል። ግጥሙ ወርቅ ነው አይደል? ወርቅ ብላቴናው ያወጣው ዘፈና ማን ነው ስሙ? እባክህ ተናገር። የማታውቃት መስል ማን ነው ስሙ? ምን ነው ዝም አለችው? ንገሩኝ እንጂ። ይሁን ወንድሜ እግዚአብሔርና አጋንንትን እኩል ለማምለክ አትሞክር። ይህች ሀገር መቼም በዘፋኝና በዘፈን መፍትሄ አታገኝም። አርቲስትንን በሚሉ ሰዎች ይህች ሀገር ጥንትም አልሰሯት፣ ዛሬም የጥፋቷ ምክንያት እነሱ ናቸው። ወደፊት እንኳን የምናስባት ነገር እያበላሽብን። በነገራችሁ ላይ ግድ የለሽ ትውልድ ለመፍጠር እዚህ ሲዘፍኑ ይላሉ፣ እዚህ ይዘምራሉ። እዚህ ሲጨማለቁ ራቁታቸውን ይላሉ፣ እዚህ ነጥላቸውን ተሸፋፍረው መድረክ ላይ እንደተመለከታችሁት ነው። እንግዲህ ይሄ ኡስታዝ አይደለም፣ እናንተው የምታከብሩት የምትመኩበት ዲያቆናችሁ ነው የነገራችሁ። ሙስሊሞች ወይም ኡስታዝ የሆነ ነገር ሲናገር ለምሳሌ ኡስታዝ አህመዲን ጀበል፣ ኡስታዝ አቡበከር አህመድ፣ ኡስታዝ በድሩ ሁሴን ወይም ኡስታዝ ያሲን ኑሩ የሆነ ነገር ሲናገር ብቻ ግር ብሎ መጥቶ ዘመቻ መክፈት ብቻ ሳይሆን እናንተ ጋር የሚናገሩትን ተመልከቱ። ይህንን ነበር ያለው። ሀገር በሙዚቃ አትገነባም ወይም አትፈርስም። ሲቀጥል ኡስታዛችን በጣም እናመሰግናለን። የሌላ እምነት ተከታይም ቢሆን የእኛን የጁማ ሁጥባ እንዲሰሙ ስላረክልን። ሙስሊሞች ከዚህ በላይ መናገር አይጠበቅብኝም። ዲያቆኑ በደንብ ተናግሮታል። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አደርሱት። ይህን ታሪክ ለእኛ ሀገር ክርስቲያኖች አድርሱላቸው። በተለይ ደግሞ ለአክሱም ክርስቲያኖች እጅግ አስገራሚ ክስተት ነው። በዚህ ሳምንት በናይጄሪያ ውስጥ የተከሰተ አጋጣሚ ነው። በደንብ ሼር እያደረጋችሁ እስከ መጨረሻው ተከታተሉ። በናይጄሪያ ግዛት ውስጥ ዴልታ ስቴት የምትባል አነስተኛ የናይጄሪያ ከተማ ላይ ባለፈው ጁማ የተፈጠረ ነው። ሙስሊሞች ጁማ ሰላታቸው ለመስገድ በተሰባሰቡበት እጅግ ከባድ ዝናብ ይጀምራል። በዚህም የተነሳ መስጂዱ በውሃ ይጥለቀለቃል። ያም ለመስገድ እጅግ አስቸጋሪ ይሆንባቸዋል። ታዲያ እዚህ ጋር ነው አስገራሚ ክስተት የተፈጠረው። በአቅራቢያው የሚገኝ ቤተክርስቲያን ወዲያው በሮቹን ከፈቱ፣ መሬቱን አጸዱላቸው፣ ምንጣፍ አነጠፉና ለጊዜም ቢሆን ጁማ ሰላታቸውን እንዲሰግዱ በሮቹን ክፍት አደረጉላቸው። በእነዛ መልካም ክርስቲያኖች አማካኝነት ሙስሊሞች ለጊዜም ቢሆን የጁማ ሰላታቸውን በጀማ እንዲሰግዱ ሆነ። በተመሳሳይ በረሱላችን ሰለላሁ ዐለይሂ ወሰለም ዘመንም መሰል ድርጊቶች ወይም መሰል አጋጣሚዎች ተፈጥረው ነበር። ከነጀራ የመጡ ክርስቲያኖች ረሱል ሰለላሁ ዐለይሂ ወሰለምን በመዲና ሊጎበኙ መጡ። ስለ ሰላምም ከረሱል ሰለላሁ ዐለይሂ ወሰለም ጋር በሰላም በክብር በሚያምር ሁኔታ ከተወያዩ በኋላ የጸሎት ሰላታቸው ደረሰባቸው። እነዛ ክርስቲያኖች ጸሎት የሚያደርጉበት ቦታ ፈልገው ስለነበረ የኛ ውድ ነብይ ረሱል ሰለላሁ ዐለይሂ ወሰለም በመስጂድ አልነበዊ እንዲሰግዱ ፈቀዱላቸው። ይሄ ነው መቻቻል፣ መከባበርና አብሮ መኖር ማለት።
በአክሱም ከተማ እጅግ መፈቀድ የሌለባቸው አስነዋሪና እጅግ አሳፋሪ ነገሮች ተፈቅደው ነገር ግን ሙስሊሞች በተወለዱበትና ባደጉበት በኖሩበት ከተማ ፈጣሪያቸውን የሚገዙበት ሞተው የሚቀበሩበት ቦታ መከልከል ይሄ ከእምነትም ከባህልም ከምንም ያፈነገጠ አስነዋሪ ድርጊት ነው። ከዚህ እንዲማሩ ዘንድ ሙስሊሞች በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት ይገኛሉ። በነገራችን ላይ ኡስታዝ ያሲን ኑሩን ከተናገሩት አብዛኞቹ አህባሾች ናቸው። ያው ከዚህ በፊት የነሱን ጉዳይ ስለሚነካ ነገራቶችን ዝም ስለማይል እና በዚህ ምክንያት እንግዲህ ኡስታዝ ላይ በጣም ትልቅ ተቃውሞ ተነስቶበታል። ዛሬ ላይ ግን ብዙዎች የሚያደምቁት ሰዎችም እየወጡ ያሉበት ሁኔታ አለ። በመጀመሪያ ግን ኡስታዝ ያሲን ኑሩ ብቻ አይደለም ስለ ዳስ መጣል የተናገረው፣ አንድ ቄስም ተናግሮ ነበር። ለሱ ግን አንድም ሰው ምላሽ አልሰጠውም፣ ማንም ተቃውሞ አልተነሳበትም። እንግዲህ የኡስታዝ ያሲን ኑሩ ጉዳይ የሙስሊም ጉዳይ በጣም ትኩረት ይስባል። ብዙ ጊዜ ሙስሊሞችን ለማጥቃት ብዙዎች ያነፈንፋሉ። አንዱ እንደውም እንደዚህ እያለ ነው ያለው። እንግዲህ ወንድማችን ከማል ጥሩ አድርጎ ነው የመለሰለት። በየቦታው ሙስሊሞች ሲገደሉ፣ መስጊድ ሲፈርስ ተናግሮ ማያውቁ ሰዎች ዛሬ ኡስታዛችን ለመንካት እንግዲህ ለሙስሊሞች ተቆርቋሪ ሆነው ይመጣሉ። ብዙ ጊዜ እንዲህ ነው የሚያደርጉት። ሙስሊሞች የፈለገ ነገር ይድረስባቸው አይመለከታቸውም። ስለ አክሱም አይመለከታቸውም። ሌላም ቦታ ያለ ሙስሊም አይመለከታቸውም። ግን ለእነሱ ጥቅም ሲሉ አንዳንዴ ለሙስሊም ተቆርቋሪ መስለው ይመጣሉ እና በደንብ ወንድማችን ከማል ገልጾታል። ለማንኛውም ኡስታዝ ያሲን ኑሩን ደግሞ ሀሳቡን የደገፉት ሙስሊም ያልሆኑም ሰዎች ነበሩ። አንዳንዶች እንደውም ሙስሊም ሆነው ራሱ የፋኖ ደጋፊዎች ምናምን ነገር እጅግ በጣም የሚያሳዝን ነው። በጣም የሚያሳፍር ነው። በጣም የሚያሳፍር ነው። ቴዲ ግን ዳስጣል ያለው ለማን ነው? እኛ ያላየናቸው ምስክሮች ነን። እኛ ሙስሊሞች ዳስ ጥለው ሲያለቅሱ ተመልክተናል። በሁለት ወር ውስጥ ይሄን ያህል መስጊድ ፈረሰብን ብለው ሸገር ከተማ ሲለቀስ ነበርን። ሄደን በየቦታው ተመልክተናቸዋል። ዛሬም በየመጠለያው እናንተ ማጠይቋቸው እንባቸው እየፈሰሰ እልፍ አሉ። ለሙስሊሙ ተቆርቆረህ ከሆነ ለምን ጎጃም ላይ ስለፈረሰው መስጂድ፣ ስለተቃጠለው መስጂድ፣ ሞጣ ላይ ስለተቃጠለው ማዕት መስጂዶች ተቃጥሏሉ። ከዚህ በፊት ከሸገሩ በፊት ሙስሊሙ ሳለክስበት የነበረውን ሙስሊሙ ዳስ ጥሎበት የነበረው በመሰረቱ ሙስሊም ዳስ አይጥልም። የትኛውም ሀዘን በመጣበትም ዳስ አይጥልም። ዳስ በሙስሊሞች አይታወቅም። ዳስ አናውቅም እኛ ሙስሊሞች። ግን ይጣል ከተባለ ለምን የጎጃሙን የሞጣው ለምን አታነሳም? ጎንደር ላይ በየአመቱ ደማቸው የሚፈስ ሙስሊሞችን ለምን አታነሳም? መስጂድ እየተገባ ለሚጨፈጨፉ ሙስሊሞች ስለነሱ ለምንድን ነው ማታነሳው? እውነት ለሙስሊሞቹ ተቆርቆረህ ከሆነ ማለት ነው። ለምን እነዚህ ሙስሊሙ የተቃጠለበትን ሙስሊሙ ያለቀሰበትን ጉዳይ ተተዛጋ ለምን ስለሸገሩና ስለ አዲስ አበባ ማንሳት አስፈለገ? እሺ አሁን ሙስሊሙ ያለበትን አሁን ስለ አክሱሙ ለምን አታነሳም? እውነት ከተባለ ሙስሊሙ እያለቀሰበት ያለው ማለት ነው። እውነት ለሙስሊሙ ተቆርቆረህ ከሆነ ማለት ነው እንደዚህ የምትለው እናቃቸዋለን። እናንተ ሁሉንም ነገር የራሳችን ፖለቲካ ለራሳችን ፖለቲካ ካልተጠቀምን የምትሉ የፖለቲካችን ግብአት ካላደረግን የምትሉ ሰዎች ናቸው። እናቃቸዋለን። እውነት ለሙስሊሙ ተቆርቆረህ ከሆነ እንደዚህ የምትለው ስለ አክሱም እናወራለን አሁን ላይ ማለት ነው፣ አክሱም ያለበትን። ስለዚህ ጉዳይ አንስተህ ታውቃለህ? ዛሬ ኡስታዝ ያሲን ኑሩ ኢትዮጵያ የኔ ነች ብሎ ስለመጣ ዳስጣል አይባልም ለትውልድ ብሎ ስለተናገረ ዛሬ እችን እንደ የፖለቲካችሁ መጠቀሚያ ለማድረግ መጣችሁልንማ አንቀበላችሁ። ሀገራችን ላይ ፖለቲካ አድርገውታል ይህን ነገር። ኡስታዝ ያሲን ኑሩ መንግስትን እንደደገፈ ወይም ደግሞ አሁን ያለውን መንግስት እንደደገፈ በቃ የእሱ የፖለቲካ መሪ ተከታይ እንደሆነ ነገር ለማድረግ ሞክሯል። የሌላ እንትኖቹ ፓርቲ ደጋፊዎች ደግሞ ይህንን ተጠቅመው በቃ ኡስታዝን ለመተቸት ተጠቅመውበታል። ኡስታዝ ያወራው ስለ ኢትዮጵያዊነት ነው። ኢትዮጵያዊነት ማንም ሰው ሊያወራ ይችላል። እንደዚሁ ስለ አክሱም አውርቷል። ሙሉውን የሰማችሁ ታውቁታላችሁ። እዚህ ጋር መዘርዘር አይጠበቅብኝም። በመጀመሪያ እንግዲህ ኡስታዝ ዘፈን እንደሚያዳምጥ የተናገረውን አንድ ግለሰብ ነገራችን ላይ ኡስታዞቻችን ማሻአላ ዳስጣል የሚለውን ሙዚቃ በደንብ ነው አዳመጣችሁ። ግለሰብ እንግዲህ ለእምነቱ እንኳን ታማኝ ያልሆነ ግለሰብ ነው። ለብሔሩና ለሆነ አንድ ድርጅት ሲል እምነቱን አሳልፎ የሚሰጥ ግለሰብ ነው። በተደጋጋሚ አማራ ክልል ላይ ብዙዎች በታጠቁ ኃይሎች በፋኖ ተገለዋል። ነገር ግን እሱ የሚገርም የፋኖ ደጋፊ ነው። ለማንኛውም ዘፈን ስላዳመጠ አይደለም ዘፈን የተቸው፣ ዝሙት ሰው ስለሰራ አይደለም ዝሙት የሚተቸው። ስለዚህ ይሄ ነገር መታወቅ መቻል አለበት። ኡስታዞቻችን እንግዲህ ያው በክፉ ለማንሳት የደፈራችሁ በሙሉ አላህ Subhanahu Wa Ta'ala እንግዲህ ይመልሳችሁ፣ አቅላችሁን እንግዲህ አላህ ይስጣችሁ እላለሁ። ኡስታዝን የደገፉት በጣም ብዙ ሰዎችም አሉ። እናንተ ማንንም ሰው ተሳደቡ፣ ይሄን ሰውዬ ግን ይሄ ሰውዬ እኮ ምርጥ ሰውዬ ነው። እኔ በግሌ የምኮራበት የምመካበት በእውቀቱ፣ በመልኩ፣ በቁመናው፣
ባነጋገሩ በጸባዩ በጀግንነቱ በማንነቱ እኮ ምኮራበት ሰው እኮ ነው እንዴ እኔ እዛ ሰፈር የሆነ ሰው ጥሪ እስኪ ማን አለ ሲሉኝ ቀብራር ብዬ መጣራው ወንድ እኮ ነው ሁልሽም ከሱ ምታንሽነሽ እዚህ ስለሱ ምታወሪ በሙሉ ከሱ ምታንሽነሽ ሁሉም ሰው በአሁኑ ሰዓት ላይ የኡስታዝን ቦታ ተረድቶ ብዙዎች ጥሩ ነገር ለኡስታዝ እየተናገሩ ነው ያሉት። ይሄ ነገር ደግሞ ጥሩ የሚባል ነው። አላህ ሀያቱን ረጅም ያድርግልን ላለው የኡስታዝ ያሲን ኑሩን ጉዳይ በዚሁ ስንፈታው ስንጨርሰው ወደ ሌላ ቪዲዮ ነው የምንሄደው። ከውጭ ወዳገኘናቸው መረጃዎች ነው የምንሄደው። ጦርነት ያልበገረው የሐጅ ጉዞ መነጋገሪያ ሆነ። ኢራን በጦርነት ምክንያት ዘግታው የቆየችውን የአየር ክልሏን ለሀገሯ ሐጅ ተጓዦች ከፍታለች። ይህ ድርጊት ሀገሪቱ ምንም እንኳን በጦርነት ውስጥ ብትገኝም ከሃይማኖታዊ ስርዓት ምንም ነገር እንቅፋት ሊሆን እንደማይገባ ማሳያ ነው ተብሏል። በዚህም የመጀመሪያ ዙር የሐጅ ተጓዦችን ወደ ሳዑዲ አረቢያ በሰላም መላኳን አስታውቃለች። በቴህራን ዋና ዋና የአየር ማረፊያዎች ተዘግተው የቆዩት ኢማም ኩሚኢኒና መህራባድ የአየር መንገዶች እንደገና ተከፍተዋል ተብሏል። ስለሆነም ቀሪዎቹ የሐጅ ተጓዦችም ደህንነታቸው ተጠብቆ ጉዟቸውን ያደርጋሉም ተብሏል። ከመዲና በተጨማሪ በረራዎች እንደ ኢስታንቡል፣ ቱርክና ሙስካት ኦማን ላሉ መዳረሻዎች እንደገና ተጀምረዋል ብሏል ዘገባው። ሰዎች የነ ኢራን ጦርነት መልሶ ተጀምሯል። ኢራን መልሳ ዩኤኢን ዩናይትድ አረብ ኤሚሬትስ የተባበሩት አረብ ኤሚሬቶች ማለት ነው እነሱን ማጥቃት ጀመረ። ይሄ ዩኤኢ ውስጥ የሚኖሩ ፎሎወሮች የላኩልኝ መልእክት ነው፣ ዋርኒንግ ነው። ያው አታክ አለ ወይ ደግሞ ጥቃት አለ፣ ጥቃት የተሰነዘረብን ብሎ ነው። ስለዚህ ይህንን ቪዲዮ ለጓደኞቻችሁ በሙሉ ላኩላችሁ። ጦርነቱ መልሶ መጀመሩ የማይቀር ይመስላል። ይህን ቪዲዮ የሰኞ ማለትም ሚያዝያ 26 ነው ጦርነቱ እንደ አዲስ የተጀመረው ረጅም ጊዜ ከቆመ በኋላ። እንደምትመለከቱትም ሰዓቱ 11 ሰዓት አካባቢ ነው። ያው ዱባይ 1 ሰዓት ይቀርማሉ ከኛ። ይሄ ቪዲዮ ሰራላችሁ 10 ሰዓት ነው። 11 ሰዓት አካባቢ ነው ይሄ መልእክት የተላከላችሁ። እናም እንግዲህ እንደዚህ የሚሆን ከሆነ ጦርነቱ እንግዲህ ሊመልሱ ሊጀመር ነው። የአሜሪካ መመለሱ አይቀርም፣ ከዛ ዩኤኢ መመለሱ አይቀርም። ብቻ እስከ አዲስ ነገሮች ሲኖሩ ተከታታይ ማቅረብላችኋል። ይሄን ቪዲዮ ለብዙ ሰዎች በሙሉ አኩላችሁ። ኢራን ጥቃት ከፍቼ የአሜሪካ መርከቦች የአሜሪካ የጦር መርከቦች መትቻለሁ እያለች ነው የምትገኘው። አሜሪካ ደግሞ አይደለም መርከቦች ልትመቺ በስትሬት ኦፍ ሆርሙዝ በኩል ሌሎች መርከቦችን እያጀብኩ እያስወጣው ነው ማለት ነው እየተናገረች የምትገኘው። ከተወሰኑ ሰዓታት በፊት እንግዲህ ከአይአርጂሲ በወጣ መረጃ መሰረት 2 ሚሳኤሎችን አንድ የአሜሪካ የጦር መርከብ ላይ በመተኮሳቸው የጦር መርከቡ ተመቷል የሚል መረጃ ወጥቷል። ነገር ግን የአሜሪካ ሴንትራል ኮማንዶ ደግሞ የአሜሪካ ማዕከላዊ እንደተናገረው ከሆነ ምንም ታርጌት የተደረገ ነገር የለም፣ አልተመታብንም፣ ምንም የተፈጠረ ነገር የለም፣ ውሸት ነው ማለት አስተባብለዋል። ግን በተጨማሪ ንብረትነታቸው አሜሪካን ፍላግ ነው የተባለው እንግዲህ አሜሪካን ፍላግ የሆኑ መርከቦችን እንግዲህ ከስትሬት ኦፍ ሆርሙዝ እያጀብኩ እያስወጣሁ ነው፣ በአሁኑ ሰዓት ላይ ሴፍ ፓስ ወር ደግሞ ሴፍ ትራቭል እያደረጉ ነው ማለት እንግዲህ ሴንትራል ኮማንድ አወጥቷል። መርከቦች አክቹሊ ከተዘጋባቸው ከስትሬት ኦፍ ሆርሙዝ በኩል በአሜሪካ አጀባና በአሜሪካ እገዛ እየወጡ ነው ማለት ነው። እንግዲህ አሜሪካ የምትለው ትክክለኛ ከሆነ ኢራን እንግዲህ ለተናገረችው ነገር ምንም አይነት ማረጋገጫ እስካሁን ድረስ አልወጣም። ተመታ ስለሚባለው ነገር ደግሞ ሚሳኤል ተኩሼ መትቼዋለሁ ስለሚባለው ነገር እንግዲህ የተመታ የአሜሪካ የጦር መርከብ እስካሁን ድረስ አልወጣም። ከዚህም በተጨማሪ በአሜሪካ መንግስት ትእዛዝ መሰረት ማለት ነው ሴንትራል ኮማንድ ወር ደግሞ ማዕከላዊ እዝ ኤኒ ካይንድ ኦፍ የኢራን ኔቪ ወር ደግሞ የኢራን ባህር ኃይል ኤኒ ካይንድ ኦፍ የጦር መሳሪያ የጫኑ መርከቦችን አሜሪካ መርከቦች ላይ ጥቃት የሚሰነዝሩ ከሆነ ደግሞ የአሜሪካ የምታጅባቸው መንገዶች ላይ ትሬት ወር ደግሞ ስጋት የሚሆኑ ከሆነ እንዲያጠቁ ተፈቅዶላቸዋል። ዊች ሚንስ እንግዲህ የኢራን ኔቪ የአሜሪካ መርከቦች የሚጠጋ ከሆነ ጥቃት ይደርስበታል ማለት ነው። ኦፕሬሽኑ ከተጀመረ ጥቂት ሰዓታት ነው የተቆጠሩት። እስካሁን ድረስ ይሄ ነው የሚባል ከፍተኛ የሆነ ኮንፍሮንቴሽን አልተፈጠረም። እስቲ ወደፊት የሚፈጠር ከሆነ አብረን እንመለከታለን። ፕላስ ምልክት መካት ደረሱ ይመቻችሁ። በአሁኑ ሰዓት ላይ ከፍተኛ የሆነ የአሜሪካ የጦር አውሮፕላኖች እንቅስቃሴ በሚድል ኢስት እየተስተዋለ ነው የሚገኝ። እነዚህ የጦር አውሮፕላኖች ከእስራኤል የተነሱ ሲሆኑ አየር ላይ ነዳጅ የሚሞሉ ደግሞ ኤሪያል ታንከርስ ተብሎ የሚጠቀሱ እንደነዚህ አይነት አውሮፕላኖች ናቸው። ብዙ ጊዜ እንደዚህ እንቅስቃሴዎች ሲኖሩ ደግሞ በአንድ ቦታ ላይ ብዙ ኤሪያል ታንከሮች ወይ ደግሞ አየር ላይ ነዳጅ የሚሞሉ አውሮፕላኖች በሚንቀሳቀሱበት ሰዓት ላይ ስትራይክ ወር ደግሞ የሚካሄድ ጥቃት አለ ማለት ነው። ለጀቶች አየር ላይ ነዳጅ የሚሞሉ ማለት ነው። እስካሁን ድረስ ከአሜሪካም ሆነ ከእስራኤልም ሆነ እንደዚሁም ደግሞ ከኢራንም ሆነ ምንም አይነት ኮንፈርሜሽን ነው ደግሞ ይሄን የተባለ ማረጋገጫ እስካሁን ድረስ አልተካሄደም። ጥቃት እየተካሄደ ነው ደግሞ ምን እየተካሄደ ይሁን ማለት ነው። ፍላይት ራዳር ደግሞ ይሄኛውን አፕሊኬሽን ተጠቅመው ብዙ ሰዎች ትራክ እያደረጓቸው ነው የሚገኙት እነዚህን አውሮፕላኖች ማለት ነው። ጥቃት ይሁን አይሁን ወይስ ትሬኒንግ ይሁን ወይስ ደግሞ አንድ ቦታ ለማረፍ እነዚህ አውሮፕላኖች ተንቀሳቀሱ ያሉት አብረን የምንመለከት ይሆናል። በአሁን ሰዓት ላይ በቁጥራቸው 17 አካባቢ ደርሰዋል እነዚህ አውሮፕላኖች። እንዴት ማድረጋቸውና ፕላስ ምልክት መካን ደረሱ ይመቻችሁ። ጋሽ ትራምፕ የኢራንን ብሎኬድ ሰብሬ ሁርሙዝ ሰርጥ ላይ ታግቶ ያሉ መርከቦችን ላሳልፍ ነው እያሉ እየዛቱ ነው። ከመቼ ጀምሮ? ከዛሬ ጀምሮ ከጥቂት ሰዓታት በኋላ ይህ ኦፕሬሽን ይጀምራል ብለዋል። በኢራን በኩል ግን ዶናልድ ትራምፕም ሆኑ የእሳቸው ሚሊተሪ በምንም ተአምር ሁርሙዝ ሰርጥን አልፎ ወደ ፐርሺያን ሲ የሚገባ ከሆነ የተኩስ አቁም ስምምነቱን እንደጣሰ ነው የምንቆጥረው፣ ሉዓላዊነታችን እንደደፈረ ነው የምንቆጥረው፣ ሰው አጸፋ እንመልሳለን ብሎ እየዛተ ነው ያለው። ኮንትራዲክት የሚያደርጉ 2 ሪፖርቶች ናቸው እየወጡ ያሉት። አንደኛው የአሜሪካ ባህር ኃይል ያጅባል፣ እነዚህ መርከቦች ያጅባል ነው የተባለ። ሁለተኛው ደግሞ አያጅብም የሚል ነው። ለማንኛውም ሁለቱንም እንያቸው። የመጀመሪያው እዛ ፐርሺያን ገልፍ ውስጥ ሁርሙዝ መዘጋቱን ተከትሎ ፐርሺያን ገልፍ ውስጥ ስታክ አድርገው ያሉ ከ400 በላይ መርከቦች አሉ። ፕሮባብሊ የኢትዮጵያ 3 መርከቦችም እዛ እንዳሉ ተነግሮ ነበረ። እስካሁን ስለመውጣታቸው ስላልሰማን ያው እዛው ናቸው በሚለው አስዩም እናድርገውና ማለት ነው። እነዚህ መርከቦች እንግዲህ
ጦርነት ድንገት ሲጀመር እንግዲህ ባልጠበቁት መልኩ እዛው ስትራንድድ ሆነው ኦር ታግተው ቀርተዋል። እዛ ዶናልድ ትራምፕ እያሉ ያሉት እነዚህ መርከቦች የኒውትራል አገራቶች ከጦርነት ውስጥ የማይመለከታቸው የሆኑ አገራቶች መርከቦች ናቸውና እዛ እየተሰቃዩ ስለሆነ እነሱን ማስወጣት አለብን የሚል ሂውማኒቴሪያን መስሎ ለመቅረብ የታየ የተሄደ አካሄድ ነው። ኦር ሰብአዊነት ተሰምቷቸው ለማስመሰል ነው እየሞከሩ ያሉት። ይህ ብሌም ጌም ነው ባይ ዘ ዌይ። ይህንን ደግሞ ኢራን አይሆንም ስትል ዓለም በሙሉ አጌንስት ኢራን እንዲገለበጥ መርከቦቹ እንዳያልፉ ኢራን ነች የገገመችው የሚል የፖለቲካል ሙቭ እንደሆነ ኢትስ ኦብቪየስ። ነገር ግን ዶናልድ ትራምፕ ይህንን ሚሊታሪ ማሳካት ይችላሉ ወይ የምርስ ማሳካት ይችላሉ የሚለው የሚያነጋግር ነው። ምክንያቱም ሁርሙዝ ሰርጥ እንደምታውቁት ቾክ ፖይንቷ 3 ኪሎ ሜትር ነች ርቀቷ። በዚህ 3 ኪሎ ሜትር ውስጥ እንግዲህ አጌንስት ኢራን ዊል ያለ ኢራን ፍቃድ በዚህ 3 ኪሎ ሜትር ውስጥ 400 የሚሆኑ መርከቦችን በምን መልኩ ነው አጅበው የሚያሳልፉት? በስንት ቢያጆ ነው? ስንት የተመላልሰው ነው? እነዚህ የአሜሪካ ባህር ኃይሎች ስንት የተመላልሰው ነው? ወይስ በአንዴ ነው 400 መርከብ የሚያሳልፉት? ይህ ደግሞ ኢራን ሳትፈቅድና ኢራን አሁንም አታክ የማድረግ አቅም እያላት ይህን ማድረግ ይቻላል ወይ ነው ወይስ ቅድም እንዳልኳችሁ ዝም ብሎ ሬቶሪክ ነው? ይህንን አደርጋለሁ ብለው ኢራን ደግሞ ስትከለክል አያችሁ መርከቦቻችሁ እንዲያልፍ ያደረገችው ኢራን ነው የሚል ብሌም ጌም እና ኔጎሽቲንግ ታክቲክ ነው ወይ የሚል ነገራቶች መታየት ይችላሉ። ሁለተኛው ደግሞ ኖ ኤስኮርት አይደለም የምናደርገው ጋይድ ነው የምናደርጋቸው የሚል አለ። እዚህ እንግዲህ ጋይድ ለማድረግ ብዙ ዲስትሮየሮች የጦር መርከብ ዲስትሮየር የሚባሉ መርከቦች አሉ። እነሱ መቶ እና ከመቶ በላይ የሚሆኑ ኤርክራፍቶች፣ አታክ ሄሊኮፕተሮች እንዲሁም ደግሞ 15,000 ሰራዊት እንጠቀማለን ነው የሚለው ሁለተኛው ሪፖርት። አንዳንድ የዩኤስ ኦፊሻሎች ለሲኤንኤን የተናገሩት ሪፖርት ነው እና አኮርዲንግ ቱ ዲስ ሪፖርት ደግሞ ይህም የሚያስኬድ ነው ወይ? አኮርዲንግ ቱ ዲስ ሪፖርት ለምሳሌ መርከቦቹ እንዲያልፉ ጋይድ ማድረግ ዲስትሮየር መርከቦቹ ለምሳሌ የአሜሪካ ዲስትሮየር የጦር መርከቦች የተቀበሩ ማይኖችን ክሊር ማድረግ ደን ደግሞ የነዚህ ስትራንድድ ሆኖ ያሉ ነዳጅ ጫን እንዲሁም የኮንቴነር የሚጭኑ የንግድ መርከቦች እንዲያልፉ መንገዱን መክፈትና መንገዱን መጠቆም። ከዛ በኋላ ደግሞ ከኢራን በኩል የሚመጡ ድሮኖች እንዲሁም ደግሞ ትንሽ ስፒድ ቦቶች አታክ ቦቶች የሚመጡ መርከቦች የሚመጡ ጀልባዎች የሚመጡ ከሆነ እነሱን ለማውደም ደግሞ ሄሊኮፕተሮች 100 ምናምን የሚሆኑ የአታክ ሄሊኮፕተሮች እንዲሁም የጦር ጀቶች እነዚህ መርከቦች እንደሚያጅቡና የሚመጡ የኢራን ትንንሽ ጀልባዎች አታክ ያደርጉ የሚመጡ ከሆነ እነሱን ማውደም ምናምን የመሳሰሉ ነገራቶች ነው ኦፕሬሽኑ የታሰበው ነው የሚለው። ይህም ሲስፋይሩን የሚጥስ ነው። ምክንያቱም የኢራን መርከቦች መቱ ማለት ያው ወደ ጦርነት ተገባ ማለት ነው ተመልሰው። ለማንኛውም በሁለቱም በኩል ሚሊተሪ የሚያስኬድ መሆኑ ክሊር የሆነ ነገር የለም። ነገር ግን ዶናልድ ትራምፕ ይህንን ኦፕሬሽን እጀምራለሁ ብለዋል። ስለዚህ ኢራን ይህንን ብሎክ የምታደርግ ከሆነ አጌንስት ኢራን ኔጎሽቲንግ ታክቲክ እና ብሌም ጌም ነው እየተጫወቱ ያሉት። ኢትስ ኦብቪየስ ፖለቲካል ሙቭ ነው፣ ኔጎሽቲንግ ሙቭ ነው። ነገር ግን በኢራን በኩል ግን የሁርሙዝ ሰርጥም ሆነ የፐርሻን ገልፍ ጉዳይ በዶናልድ ትራምፕ ዴሉዥናል በሆኑ ፖስቶች ማኔጅ የሚደረጉ አይደሉም። የእኛ ሉዓላዊነት ነው። ስለዚህ እኛንን ማኔጅ የምናደርገው። ነገር ግን እዚህ ውስጥ ኢንተርፊን ለማድረግ የሚሞክር ማንኛውም ኃይል ካለ ግን እርምጃ እንወስዳለን ብለው ዝተዋል። ስለዚህ ኢን ዘ ካሚንግ አወርስ ዶናልድ ትራምፕ ይህ ኦፕሬሽን ይጀምራል ብለዋል። ስለዚህ ኢን ዘ ካሚንግ አወርስ በሚመጡት ሰዓታት እንግዲህ ጀምሮ ደግሞ የምር ያሳኩታል ወይ ሳክስ ነው የሚለውን አይገስ ዊል ሲ። ውጭ ላይ አሁን ላይ ብዙ አዳዲስ ነገር አለ። ይሄ ጦርነት ሊያበቃ አልቻለም። በጣም የተራዘመ ነው ያለው። መርከብ በዚህ ይጠለፋል፣ በዚህ ሆርሙዝ ይዘጋል፣ ይከፈታል። አላህ ሱብሃነሁ ወተዓላ ጥሩ ነገር ያሰማን። ሳይነበርኩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ በተላሻል ሼር አድርጉ። አላህ ብጀን ታገናኘን። ወሰላሙ አለይኩም።